እግዚአብሔር ትልቅ ነው። አሜን። ትልቁ እግዚአብሔር ትልቅ ነገር አድርጎልናል። አሜን። እኛ አርብ ቀን እዚህ ፕሮግራም መተን ልክ እኛ ስንቀመጥ አላየህም የጸለየ ነበር። ግን ቀና አለና እቴንም ነይ እኔንም ነይ አንቺ ምስክር ትሆኛለሽ ነይ ተብዬ ተጠራው። ከዛ በኋላ በቃ ተጸለየላት ለኔ ተጸለየልን። ከዛ ከባድ ነበረ ነገሩ ማለት ነው። አንድ ነገር እግዚአብሔር ብሏል፣ ነገሩ ተገለበጠ። አሜን። ከዚህ በኋላ ያለው እሷ ትናገራለች። እግዚአብሔር ትልቅ ነው። አሜን። የዛሬ አመት ነው ነገሩ የሆነው ግንቦት ላይ እና ገብተን ዘጋ ቁጭ ብለን ጠራኸኝና ነይ ሞት አይሆንም ድንኳን አይጣልም አልከኝ። እኔ በዛ ሰዓት ደግሞ በጣም ጭንቀት ላይ ነበርኩኝ። በቃ ብዙም የምትለኝ ራሱ በደንብ አልሰማሁም። ምክንያቱም የተነገረኝ ነገር ሆስፒታል በጣም ያስፈራ ነበረ። ሪፈር ለጳውሎስ ተጽፎልኝ በመሃል ነው የመጣሁት። ከዛ ሞት አይሆንም ነገሩ ተገለበጠ፣ ድንኳን አይጣልም አልከኝ። እሷንም ጠራሃት ነይ አንቺም ምስክር ትሆኛለሽ ስለሷ አብራችሁ እዚህ ጋር ቆማችሁ ትመሰክራላችሁ አልከን። እግዚአብሔር የተመሰገነ ይሁን። አሜን። ከዛ ወደ ሕክምና የገባሁኝ ልክ ሆስፒታል ስገባ ጳውሎስ ማለት ነው ዶክተሩ ጋር ገባው። እየመረመረኝ እያለ እግዚአብሔር ትልቅ ነው አልኩኝ። አሜን ትልቅ ነው አለኝ ዶክተሩ። ያን ሰዓት በቃ የሆነ 50% ዳንኩ ነኝ። ውስጥ የትልቅ ነገር ተሰማኝ። እዛ የነበረው ነገር የማራይ ምርመራ ማህፀን ላይ ካንሰር ነገር ያሳያል ነበር ያለው። እና ከዛኛ በጣም ጸልይ ነበር። በቃ በእግዚአብሔር ፊት በእውነት ለሊትና ቀን ጸልይ ነበር። እግዚአብሔር ግን ታሪክን ገለበጠ። የሚሰማን አምላክ ከኛ ጋር ነው። ከእሳት እቶን የሚያድን አምላክ ነው የምናመልከው። እግዚአብሔር ይችላል። በቃ ሞርተኛ ያለ ጌታ ይችላል። ደጋሚ ያለ እግዚአብሔር ይችላል። ሁኔታ የሚለው ሌላ፣ እግዚአብሔር ግን ያለው ይሆናል። አሜን። በቃ ከእግዚአብሔር አፍ የወጣው ቃል ተፈጸመ። እነዚህ ነው የምላችሁ። ዞና እኔ ግርግዳ ቤቱ አንድ ላይ ተያዘ ነው። በቃ እኔ ጭንቅ ነው፣ በጣም ጨነቃለሁ። ሶስት ነገር አብራችሁ የጸለያችሁ አይደለም ብሎዋል። እውነት ነው የጸለነ ያለው። አንደኛ ከምንም በላይ ድንገት የመጣው ይሄ የመሟ ጉዳይ ነው። እግዚአብሔር ግን በቃ አለ በዙፋኑ። አሜን። በቃ እግዚአብሔር አለ በዙፋኑ። አሜን። ስለምንም በቃ ታምናችሁ እግዚአብሔር ያለውን ቃል ተቀብላችሁ እናንተ ጸልዩ፣ እግዚአብሔር ይመልስላችኋል። አሜን። እውነት እግዚአብሔር ሰማን፣ እግዚአብሔር ተቀበለን፣ እግዚአብሔር ሞገስ ሆነልን። እግዚአብሔር እንደተናገረ በእርግጥ ሞት አልሆነም፣ ድንኳን አልተተከለም። ጠላት ከዛ ከበጎረቤቶቻችን እሷ በመጣች በሳምንቱ ፕሮግራም አዘጋጁ፣ ምስጋና ፕሮግራም ማለት ነው፣ ሌሎች ወገኖች ማለት ነው። ግን እንደዚህ ያለን በእውነት እኔ በልቤ ለሷ መናገር ፈራውና እሷ በገባች በሶስተኛው ቀን እንዴት እንደዚህ ፕሮግራም ያዘጋጃሉ ያለ ምክንያት ብዬ መንፈስ ቅዱስ በውስጥ የሆነ ነገር ብሎኛል። እሷን ተረድታለች። የእውነት እኔ ሳልደርስባቸው በእኔ ምክንያት ያንድርጎ ከሆነ በራሳቸው ላይ ይደገማለች። ድንገት ሳይታሰብ በእነሱ ላይ ያ የተከሰተው ተከሰተባቸው። እግዚአብሔር ከአፋችን ቃል ጋር ይቆማል። አሜን። በነገራችን ላይ መጽሐፍ ቅዱስ ሲናገር ሞርተኝቱ በሕይወት እንድትኖር አትፍቀዱ ይላል። በእርግጥ እግዚአብሔር ይዋጋል። አሜን። እግዚአብሔር ነገሩን ሁሉ በቃ ቀላል አደረገ። ይኸው በእናንተ በተከበረ በእግዚአብሔር ሕዝብ ፊትና በእግዚአብሔርና በእግዚአብሔር ፊት በሕዝብ ፊት ቆማ እኛን ለምስጋና በቃን። ሰርጀሪ ከተሰራው በኋላ እሺ ምንድነው እንትን ያሉት ዶክተሮቹ ማህፀንሽ ይወጣል ይጣላል ነው በቃ ያሉት። እዛ እኔ በጣም ውስጤ እንትን አለኝና አንድ ልጅ በወልድ እንኳን ፕሊስ ዶክተር ሰላም እስቲ ባለቤትሽን ጥሪው አለኝ።
እሱ ደግሞ የኔ ነገር ስላስጨነቀው አረ ይውጣ ይጣላል በቃ እሷ ትዳን። ለማንኛውም ስንከፍት እንወስናለን። ከፍተን አይተን ሳምፕል ወስደን ሰላም ከሆነ ችግር የለውም ካልሆነ ግን እናስወግደዋለን አለ። በቃ በሱ ተማመን ምንም አማራጭ የለም ከእግዚአብሔር ውጪ። ከዛ ገባን። ወዲያው ጥድፍን ያለው ዶክተሩ ጋር ገባ። በሶስተኛው ቀን ወደ ሰርጀሪ ነው። እኔ ፈራው ራሱ ደግሞ ግንቦት ላይ እናቴ ስለሞተች እኔ ደግሞ ግንቦት 7 ነው ሰርጀሪ። እሷ ግንቦት 5 ነው የተቀበረችው። በቃ የሆነ ሰይጣን የሚጮህበት ነገር አለ። ያ ሁሉ አስጨነቀኝ። ከዛ ሰርጀሪ ተሰራው። ወደ 2 ሰዓት አካባቢ ጠዋት 2 ሰዓት ገባሁኝ። ወደ 6 ሰዓት አካባቢ ጨረስኩኝ። ረጅም ሰዓት ነበር የፈጀው። ከዛ ሲሰሩት ምንም ነገር የለም። ይጢውን ብቻ ቀፈው። ኢየሱስ ጌታ ነው። ስለ ጌታ ክብር ስናምጣ ገርም ነው። ምንም ካንሰር የለም። ይጢው ተቀፋው ወጡት። በቃ እኔ ሰላም ሆንኩኝ። ለምርመራ ፓስተር ተላከ። ምንም ነገር የለም። ክብር ለእግዚአብሔር። እግዚአብሔር የተመሰገነ ይሁን። እግዚአብሔር ለጌታ ሲያጨብጭቡ ወገኖች በእውነት እግዚአብሔር ሰው ምለው አንድ ነገር አለ። የእግዚአብሔር ሞገስ ካንተ ጋር ነው። አሜን። በቃ እግዚአብሔር ሞገስ ካንተ ጋር ነው። አሜን። ክብር ለጌታ ይሁን። አሜን። ይህ አይወሰድብህ፣ አሜን። ይጨምርብህ። አሜን። ሰማይ ባንተ ላይ ይከፈት። አሜን። ትውልድ ተልፎ ይሰጥ። አሜን። እግዚአብሔር ዘመንን ይባርክ፣ አሜን። ሕይወትን ይባርክ፣ አሜን። ኑሮ ይባርክ። አሜን። የእግዚአብሔር ቃል ስናገር እንዲህ ይላል፣ በመጣው ዘመን ያዕቆብ ስር ይሰዳል፣ እስራኤል ያብባል፣ ይጨበጨብለታል፣ በፍሬ የዓለም ሁሉ ፊት ይሞላል ተብሎ ተጽፏል። በኢየሱስም ወደ ስር መስደድ ይሁንልን። አሜን። ወደ ላይ መታየት ይሁንልን። መስፋት ይሁንልን። ሃሌሉያ ማላቾና ማክራባ ሀዲና ማጂኒ ሚሪሪ ቤጋንዶ ርስትን ማንም አይሻማም። አሜን። ማንም አይሻማም። አሜን። እግዚአብሔር እንደ ኃያልና እንደ ጨካኝ ካንተ ጋር ነው። አሜን። እግዚአብሔር ነው። የምፈራው የምሰጋው እሱ አይወርስም። አሜን።